ወራዳ ነሽ። እዚህ ነው የምትኖሪው? ኧረ አይደለም። ምን ነው በእኔ ይሄን ያክል ታፍርብኛለህ እንዴ? ማለት እኔ ይሄን ያክል አንገትን ማስደፋ ሰው ነኝ? ጆሮ ካይሰማም ነው እያዘዝኩ ያለሁት እንዳለቃ ነው። ተነሳው። ይሄ ሁሉ የኔ ላብና የድካም ውጤት ነው። በእኔ ላብና ድካም ውጤት እሱ ቤቱን ገነባ። ሰላም። ኧረ ምንድን ነው? ኧረ በእግዚአብሔር ምንም አያስፈልግም። ተው ልጅ። ከመሸ ክሩቤል፣ ከመሸ መጣሁ አይደል? ፎቅና ክህደት አንተን ከመሞት አላደነህም። እኔን ግን ንብረቴን ለማስመለስ በሕይወት አቆየኝ። ወይ በስመ አብ! አቤት። ደህና ዋልሽ የኔ ልጅ? በላይ እባላለሁ። እግዚአብሔር ይመስገን። እኔ ኒና እባላለሁ። ምን ነው እርሶ ጆታ አልታዘዛሉት እንዴ በከዘራውት የሚነኩኝ? አይ ይኸውልሽ የሰው ነገር መንካት ስለማልወድ ነው። እናም የሰው ነገር መቀማት አልፈልግም። እሺ ምን ፈልገው ነው? አይ የምፈልገውንማ አግኝቻለሁ። ሁሉም በእጄ ነው። እዚህ ነው የምትኖሪው? አይ ኧረ አይደለም። ምን ነው? አይ ምንም፣ ምናልባት ከዚህ ስትወጪ ስላየሁሽ ነው። አልገባኝም። ቆይ እርሶ እዚህ ቢሆንስ ምን ፈልገው ነው? ምን መሰለሽ ልጄ፣ ይሄ ቤት የክሩቤል እንደሆነ አውቃለሁ እና ምን ቆይ እንዴ እርሶ ምን ፈልገው ነው? ማን ነውትስ? ግድ የለሽም፣ በቅርቡ ታውቂኛለሽ። ግን አንድ ነገር በይልኝ እሺ? ማታ ከባድ እንግዳ ስለሚመጣባችሁ ተዘጋጅታችሁ ጠብቁኝ ብሏል በያቸው። ማንን ነው የምላት? የክሩቤልን ባለቤት ነዋ። ይኸውልሽ ይህን ነገር ልናገር ስመጣ እኮ ነው አንቺ ስትወጪ አግኝቼሽ የነገርኩሽ። በይ በይ፣ ደህና ዋይ የኔ ልጅ። እሺ ደህና ዋይ። ጽናት ጽናት፣ ነይ 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 ነይ፣ ጉድሽን ስሚ። ነይ ነይ፣ ቆይ ገና ከመውጣትሽ። እኝን ሰውዬ ታውቂያቸዋለሽ? ያምን ሰውዬ ኒና? ማንን ነው ማየው? ምንም የለም እኮ። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ እንዴ ኧረ አሁን እዚህ ጋር ነበሩ እንዴ? የተሰለቡ መንፈስ ናቸው እንዴ? ማን ነው እዚህ የነበረው? ኒና ደህና ነሽ አይደል? ዘንድሮ እኮ እያደነዘዙ ይሰርቃሉ። ወይኔ ኧረ እኔ ምንም አልወሰዱብኝም፣ ግን ደግሞ ማታ እመጣለሁ እንግዳ አለባቸው ተዘጋጁ ብለሽ ንገሪልኝ አሉኝ። ማን ነው እንደዛ ያለው? ጽዬ ሙች፣ እኔ ካለ ዛሬ አይቼው አላውቅም። ብታይ ሰውዬው የሆነ ከኔ ደመጥመቅ ያለ ጥቁር ሰውዬ ነው። አንቺ ልጅ ከቀልብሽ ሁኚ እንጂ ቆመሽ ማለም ጀመርሽ። በይነሽ አሁን ተመለሽ በቃ። ኧረ እርግጠኛ ነኝ ጽ እንዴ አሁን እዚህ ጋር ነበረ። ይሄ ቤት የኪራ ነው ወይ? ማታ ተዘጋጁ ባያቸው ምናምን ብለውኝ እኮ ነው ሄደው። እሺ በቃ አሁን ተደናግጠሻል። ቤት እንግባና ሁሉንም የተፈጠረውን ተነግሪኛለሽ። ነይ። ግን እኮ ጽ ልሄድ ነበረ እንዴ። ቆይ እንደዚህ ተደናግጠሽ ወዴት ነው የምትሄጂው? በይኔ አሁን ቤት እንግባ ቶሎ። በይኔ ግቢ። የእውነት አይቼዋለሁ። አሁን እዚህ ጋር ነበረ። አመንኩሽ እኮ ኒና። ነይ በይው ቶሎ። ምን አይነት ጉር ነው? ሰው እንደዚህ ይሰለባል እንዴ? ኒና ነይ ነይ። አንቺ ነሽ መንፈስ ይሁን እንዴ? እንዲህ ሲያዩት እኮ ደግሞ ሰው ይመስላል። ደግሞ እኮ ምንም አይመስለውም። ትሰማኛለህ? ያን ሁሉ ነገር ስትነግረኝ አለመስማቴ በጣም ነው እሺ የሚቆጨኝ። አሳፋሪ ነህ። በህይወቴ የማውቃቸው በጣም ጨካኝ የሚባሉ ሰዎች እንጀራ እናቴና ልጆቿ ነበሩ። ግን ደግሞ እንዳንተ አይሆኑም። እሺ እንዴት ልቧን ሰብረዋለህ? ወራዳ ነህ። እሺ
ምን እመፈራ መስሎ ነው? ይኸውልህ ይሄንን ቅሌትህም ማለት ነው ክያቴ ባትለኝ ኖሮ ለሀገር ምንዱ ነበር እሺ የማዳርስልህ። ቆይ አንቺ የማን አለቅላቂ ነሽ? ቆይ ምን አገባሽ? እኔ ላይ እንደዛ ሲደረግ ቆይ አንቺ የት ነበርሽ? እኔማ ካንተ ጎን ነበርኩኝ። አንተ እንድትረዳ በደንብ ስጥር ነበር። ዛሬ ግን አፈርኩብህ። እሺ ማንም ከኔ ጎን ቁሚ ብሎ ያስገደደሽ ሰው የለም። እሺ ከዚህ በኋላ ይልሽ እላፊ ማውራትሽን ታቆሚያለሽ። አልገባኝም። ምን እያልከኝ ነው? ቆይ ለምንድን ነው ይሄንን የምታደርገው? ምክንያቱም እሷና በዙሪያ ያሉ ሰዎች እኔ ስለናቁኝ ነው። እና ደግሞ ምን ያህል እኔ መናቅ ዋጋ እንደሚያስከፍል አሳያችኋለሁ። እሺ አሁን በሆነው ነገር በሙሉ ደስተኛ ነው ማለት ነው? ቆይ ኪራ ቢሰማስ? ይስማ፣ እኔ ጉዳይ አይደለም። እሺ እሱም ቢሆን ይልሽ የድሮ ማንነቴን እያነሳ ዝቅ ሲያደርገኝ ነበር። እና አሁን እያረጋገጥክለት ነው ማለት ነው መቼም እንደማትቀየር? እንደፈለጋችሁ አድርጋችሁ ማሰብ ትችላላችሁ። እሺ ትሰማኛለህ? እያደረክ ያለው ነገር በደንብ ነው እሺ የሚጸጽት። ራስ ወዳድነት ዋጋ ያስከፍላል። ሰሰች ተነስ። ጆሮ ካይሰማም ነው እያዘዝኩ ያለሁት እንዳለቃ ነው። ተነሳው። እንዳለቃ ነው ለካ እያዘዝሽኝ ያለሽው። እኔ ደግሞ እንደ ፍቅረኛ መስሎኝ ነበር። እንደዛ ከሆነ ደግሞ እነሳልሻል። ማፈሪያ ነህ። እሺ ቆይ እንዴት እሷ እንደዚህ ልትላት ደፈርክ? አሳፋሪ ነህ በጣም። ይበቃል አና። ከዚህ በኋላ እዚህ ቢሮ ውስጥ ምንም አይነት ግላዊ ወሬ አልፈልግም። ከዚህ በኋላ ስለ ስራ ብቻ። ይሄ ህግ እስካሁን ድረስ ለምን አልወጣም? ወይስ አንቺ ስላልተሳካልሽ የሌሎችን እድል እየዘጋሽ? እንዳለቃ እያወራሁህ ነው። ስለዚህ ደግሞ አክብረኝ። አይ ካልክ ግን የእንጀራ ገመድህን ነው የምበጠሰው። መፍተሽ ነው አለቃ። እንደፈለግሽ መናገር ትችያለሽ። እኔ ደግሞ የምፈልገውን ነገር አግኝቻለሁ። ይኸውልሽ አለቄ ልትሆኚ ትችያለሽ። እሺ እጅሽን ግን እኔ ማንሳት መብት የለሽም። ኧረ ኪያ እንዴ! ኧረ እባክሽ ተረጋጊ። ከዚህ በኋላ እዚህ ቢሮ ውስጥ ምንም አይነት ግላዊ ነገር ሲወራ እንዳልሰማ። ማናችሁም ብትሆኑ ወደ ኋላ ልትመልሱኝ እንዳትሞክሩ። በተለይ ደግሞ አንተኛው በደንብ ተጠንቀቀኝ። እሺ አንቺም ብትሆኚ ልጅሽ ወይም ባልሽ አይደለም። እሺ ይሄ አጉል ባልሽን እኔ መሸከም ራሱ ሰልችቶኝ ውስጥ የተኛውን ሰይጣን ቀስቀሰከዋል። ስለዚህ ከዚህ በኋላ በደንብ ብፈራኝ ነው የሚሻለው። የወደደ ልቤ ምን ያህል ደግሞ እንደሚጠላ ታየዋለህ። መጀመሪያም እንደማትወጂኝ ትነግሪኛል ነበር። አሁን እስኪ ማን ነው የሚወደው ማን ነው የሚጠላው? አታስብ። በአንድ ባብ ሁለት የምንደፍ ጅል አይደለም። እና ደግሞ ምን በደንብ አድርጌ ያስለቅሳለሁ። እሺ ኧረ ኪያ ነገሩን ትንሽ በረድ አድርጉት እንዴ አለቃ እንዳይሰማ። ማንም ሰው ሳይሰማ በመሀላችን ጦርነት ለመክፈት ዝግጁ ነህ? መጀመሪያም ፍቅራችንን አንቺ ነሽ አደባባይ ያወጣሽው። ራስሽን በርታ አድርጊ። ደህና ነሽ? ጭራሽ የማናውቀው ሰው እኮ ነው የሆነው። ሀና ከዚህ በኋላ ደህና ነሽ ወይ እያልሽ እንዳትጠይቂኝ። ምን ያህል ጠንካራ ሰው እንደሆንኩኝ ደግሞ ታየዋለሽ። ማንንም ሰው አጥቼ መኖር እችላለሁ ነው እኮ። ግን እንደማምነሹ ደግሞ እሱ እንደዚህ ሲሆን ሀና በቃሽ። ከሱ በላይ ያንቺ የማይረባ ንግግር እያናደደኝ ነው። ይህ ንግግርሽ ልታቆሚ ትችያለሽ? ይቅርታ። በቃ አሁን ወደ ስራ። ደህና ዋልክ ልጄ? ደህና ነኝ። ምን ፈልገው ነው? ደህና አትመስልም። የዘንድሮ ሴቶች እኮ በጣም ያበሳጫሉ አይደል? አይዞ። እንዴት አወቁ በሴት እንደተናደድኩ? ለማንኛውም ሰላም ይዋሉ። እንደ ጓደኛዬ አብረን መጠጣትና ጊዜ ማሳለፍ እንችላለን። አልገባኝም። ቆይ አንተ ማን ነህ ደግሞ? በዚህ እድሜት ከኔ ጋር ጓደኛ መሆን አይከብድም? አይ ልጄ፣ እድሜ እኮ ቁጥር ነው። ዋናው ልብ ነው። ይልቅ የሰጠውን ጥያቄ ተቀበል። አመሰግናለሁ። አሁን ላይ ከኔ ጋር የሚሆን ሰው አልፈልግም። እንደዛ ተችብህም ሰምቻለሁ።
ሁሉንም ነገር አውቃለሁ። አልገባኝም። ቆይ ማን አንተ? እኔን እየተከታተልከኝ ነው እንዴ? እዚያ አካባቢ ነኝ። ሁል ጊዜ ስትሰክራ ያለው ይኸውልህ፣ ሴት ልጅ ስትወድህ እንጂ ስትወዳት አትቻልም። ስለ ምክር አመሰግናለሁ፣ ግን ደግሞ እኔ ልብ ውስጥ ፍቅር የሚባል ነገር የለም። አይነ ግን እንደምትወዳት ያስታውቃል። ልጄ እልህኛ አትሁን። እንደ እድሜት ይሁኑ ያንተን ምክር የጠየቀ የለም። ፍቅርና በቀል እኮ አንድ ላይ አይሄዱም። በዚህ ተግባር ከእሷ ይልቅ አንተ ነህ ተጎጂው። ለምን ነው የምጎዳው? እሷ ከህይወቴ አካል አይደለችም። ወደፊት ግን የጸጸት አለንጋ ሲገርፍ ይታየኛል። እድል አንዴ ነው፣ አይደገምም። አያገባም። ይልቁን ስለ ራስህ አስብ። አንተ ቆይ ማን ስለሆንክ ነው እኔን የምመክረኝ? በወጣትነታችን እኔና ጓደኛዬ እንዲህ ነበርን፣ ግን መጨረሻችን አላማረም። የሴት ልጅ እንባ መጥፎ ነው። ስለ ምክር አመሰግናለሁ። አሁን በቃ ዞር በልኝ ከመንገድ። ብዙም ከኔ ለመሸሽ አትሞክር። በቅርቡ በጣም በቅርቡ ይሄንን ፊት ጧትም ማታም ታየዋለህ። የጓደኛነት ጥያቄን ይቀበለኛል ብለህ ከሆነ ተሳስታለሽ። ጭራሽ አላደርጉም። የራስን ፊት ደግሞ በመስታወት ማየት ትችላለህ። የሚጸጽትህን ቃላት አትናገር። የሚጸጽተኝ ካንተ ጋር ቆሜ ጊዜ መፍጀቴ ብቻ ነው። እሺ ግን መኔ ልጄ ፍቅር አያል ነው። ቂሙን ወደ ጎን አድርገው። እርሱም በማያገቡት ነገር ላይ አለመግባት እድሜ እንደሚያስረዝም ይውቁሽ። እንደኔ ከረፈደ እስገባ ጸጸቱ ይገርፋል። ሰውን ማፍቀር መታደል ነው፣ ማመን ግን መበደል ነው። ልፍጫው እንዴ ነው? እንዴ ይሄን ሁሉ ሽንኩርት በእጃችን ልንከትፈው ነው እንዴ? ኧረ አንድ አፍታ በመፍጫ እንፍጫው ይሻላል። አዎ እንዴ ቆራርጥልሽ ችግር የለውም። ምን ሆነሽ ነው? ደህና አይደለሽም እንዴ? አረ ደህና ነኝ፣ ግን እንዲሁ አባ ነገ ስለሚሄድ ነው መሰለኝ ጭንቅ ይለኛል። ቆይ አሁን እዛ ሄዶ ባዶ ቤት ውስጥ ምንድን ነው የሚሰራው? ደግሞ ይሄ እኮ የሁሉም ሰው ባህሪ ነው። የገጠር ሰው እንደሆነ ረጅም ሰዓት አንድ ቦታ መቀመጥ አይወድም። እሱማ ልክ ነሽ፣ ግን እዛ ብቻውን ነው የሚሆነው። ደውሎ እንኳን እኮ አያገኘኝም። አብሬ ልሂድ ብለው እምቢ አለኝ። እሱማ ከጭንቀትሽ እኮ ነው ገባኝ። ግን ደግሞ አንቺ እንደዚህ ስትሆኝ እሱን በጣም እንደሚጨነቅ አታውቂም? ያው እሱማ እንደሄድሽ ያልኩት። እሱማ እኮ እሺ አልሽው ግን እኮ ደስተኛ ሆነሽ አይደለም። ቃሉን ለማለት ያክል ነው። እሱንም ቢሆን ደግሞ እሺ ስላላለሽ እንዲጨነቅ አታርጊው። አባቴ እኮ ነው እኔና ይናፍቀኛል። በዛ ላይ እዛ አብሮት የሚሆን ሰው እንኳን እኮ የለውም። እሱማ ልክ እኮ ነው እንዴ። ግን ደግሞ ሌላ ጊዜ ቢሆንም ይመጣል። ምን ይህን ያህል ያለም ፍጻሜ ያስመሰልሽ እኮ። እሱማ ይመጣል። ያው ድጋሚ ላይ ነስጋ ያገናኛል። ትገናኛላችሁ። ግን እኮ አንቺ በጣም እድለኛ ነሽ። ይኸው እኔን እንኳን እዚህ ቤት ከመጣሁ እኮ 1 አመቱ ነኝ። ግን አንድም ቀን የት ደረሰች የት ወደቀች ብሎ እንኳን ያስታወሰኝ ቤተሰብ የለም። ስለዚህ አንቺ ፈጣሪሽን አመስግኝ ባለሽ ነገር። ኒና እንዴ እኛ እኮ ቤተሰቦችሽ ነን አውቃለሁ። በእርግጥ እናትና አባትሽን አንተካ፣ ግን ደግሞ እኛ ቤተሰቦችሽ ነን አለን። እሱማ እኮ ልክ ነህ። ግን የኔ ወላጆች ልክ እንደ ከብት ጽዳጅ ናቸው። ኒና እንዴ እንደዚህ አይባልም። ምንም ክፉ ቢሆንም ወላጅ ነው። እሺ
ለምን እንደዛ አላቸውም? ለመውለድ እኮ የበትም ጽዳች ትል ይወልዳል። ልክ የኔ ቤተሰቦች ደግሞ እንደዛ ናቸው። ልጄ ደረሰች እንዴት ሆነች ብለው እንኳን አንድ ቀን አስበውልኝ ያውቁ። እኔን ግን እኮ ፈጣሪ በብዙ ነገር ነው የበደለኝ። እንደዛ አይባልም ኒና። ምንም ይሁን ምንም የሚሆነው ነገር በሙሉ ፈጣሪ እስካደረገው ድረስ ትክክል ነው። አምላክ ተሳስቶ አያውቅም። እሺ የኔ ግን ልክ አይደለም። ወላጅ የለኝም፣ ክብር የለኝም። ቆይ የቱ ጋ ነው ክብሬ? የቱ ጋ ነው ልክ? እስኪ ንገሪኝ። ምንም እኮ እድል የለኝም። ምን ያውቀዋለሁ? አረ እንደዛ አይባልም ኒና። እስቲ ካጣሹ ነገር ይልቅ ያለሽን ነገር ምኑ ሊያው እስኪ ንገሪኝ። አንቺ እኮ በጣም እድለኛ ሰው ነሽ። በጣም ንጹህ ፍቅር የሚሰጥሽ ባል አለሽ፣ አባት አለሽ፣ በጣም የሚወዱሽ ጓደኞችም አሉሽ። እኔ ግን እኮ ማንም የለኝም። ጽጌ ሌላውን ታዩሽ ኒና። እኔ ከአንቺ ጎን አይደለሁም? ቆይ እኔ የለውም አለ ግን ደግሞ ጎዶሎ ነው። ስሞት ወደ ፈጣሪ ከሄድኩኝ ለምን ብቸኛ አደረገኝ ብዬ ጠይቀዋለሁ። እሺ በቃ አሁን አትዘኝ። እኔ እኮ ስናደድ ብዙ ነገር ልናገር እችላለሁ፣ ግን ታውቂያለሽ ከልቤ አይደለም። አይጺ በወላጆቼ ቂም ያልያዝኩኝ በአንቺ ትንሽ ንግግር የምከፋ ይመስልሻል? መቼም ብቸኝነት እንዳይሰማሽ እኔ እህትሽ ከጎንሻለሁ። ልጅ ደግሞ ካስፈለገ ወላጅሽ መሆንሻለሁ። እሺ ጽዬ አመሰግናለሁ። በይ በቃ እሺ አሁን ተረጋጊና ሳሎን ሂጂ፣ እኔ እሰራዋለሁ። አረ ችግር የለውም ጽ አግዝሻለሁ። ማታ እኮ እንግዳ አለብን። እንግዳ? የምን እንግዳ ደግሞ? ማን ሊመጣ ነው? እስካሁን አላመንሽኝም? እንደዚህ ሰውየው እኮ አስረግጦ ነው የነገረኝ። ይሆንልሽ በቃ አባ ነገ ስለሚሄድ እኛም ተሰብስበን እራት መብላታችን ጥሩ ነው። ምሳ በመውሰድ የተጀመረ ግንኙነት ከተግባቡ ኪያ ትወደዋለች። እኔም ለልጄ የምመኝላት እንደዚህ አይነት ጨዋ ልጅ ነው። እማዬ ምን እያልሽ ነው? ምን አልኩ ልጄ? አልገባኝም። ቆይ አሁን ያወራሹን ነገር እኮ ሰምቻለሁ። ይሄ ነገር አልፈጠነም? እናት ለልጇ የሚሆን ባል መምረጥ የለባትም? እንደዛ ነው? እስኪ ንገሪኝ። እማዬ እኔ እንደሱ አላልኩም። እና ምን እያልሽ ነው? ለልጅሽ ባል መምረጥ አትችይም ሀረግዬ። አዎ እደግመዋለሁ። አንቺ ለኪያ ባል የሚሆናትን ሰው መምረጥ አትችይም። ትዳር እኮ በሰው ምርጫ የሚሆን ነገር አይደለም። እንዴት ነው የማልችለው? አትችይማ። እሷ እንዴት የማታፈቅረውን ወንድ ታገባለች? ቆይ እንዴት አንቺ እንደ ስጦታ ካሰው ልትመርጭላት ትፈልጊያለሽ? እማዬ የማይመስል ነገር አታውሪ። አንቺ ደግሞ እኔ ለልጄ የተሻለ ሰው ነው የምመርጥላት። እሱ ደግሞ እንደዛ አይነት ሰው ነው። እናማ እሱ መርጬላታለሁ። አሁን እየተቀራረቡ ነው። ከዛ ደግሞ ይጋባሉ። ቆይ እሷ ካልወደደችውስ ልታስገድጃት ነው? ካልወደደችው በግድ ብዬ አልደመደምኩም። በቃ ልጁ ግን ጥሩ ልጅ ስለሆነ እናቀራርባቸው ነው ያልኩት። እኔ አሁንም ቢሆን ልክ ነን ብዬ አላስብም። እሱን ሞክረን ብንወስን አይሻልም? ግን እኮ ልጁን አታውቂውም ማለት አናውቀውም። ጨዋ ይሁን መጥፎ ሰው ይሁን ምንም የምናውቀው ነገር የለም። አንቺ ልጅ ግን ቁርጡን ንገሪኝ። ምንድን ነው ፍላጎትሽ? ምንድን ነው የምነግርሽ? ከልጁ ጋር የጀመራችሁት ነገር አለ እንዴ? ኧረ እማዬ ምን እያልሽ ነው? ምናልባት በሁለታችሁ መካከል የሆነ ነገር ካለ ብዬ እኮ ነው። ካለ ደግሞ ሁለታችሁም ልጆቼ ናችሁ። እሱም አውቃለሁ፣ ግን በአንቺም ቢሆን እኮ ደስ ይለኛል። በአንቺም ሆነ በኪያይ ቢሆን እኮ ዋናው ልጁ ስነ ስርዓት ያለው ልጅ መሆኑ ብቻ ነው የሚያስፈልገው። እማዬ የሌለ ነገር አታውሪ፣ እየደበረኝ ነው። በእኛ መሀል ከጓደኝነት የዘለለ ምንም ነገር የለም። በቃሽ፣ እንደዛ ከሆነ ጥሩ። በእርግጥ ልጁን አናውቀውም፣ ግን ሲታይ ስነ ስርዓት ያለው ይመስላል። በዛ ላይ ፊቱንም ስናየው ደስ የሚል ነገር አለው። አዎ አንቺማ እሱን ብቻ ነው የምታየው። አሁንማ እኛን ራሱ እንዳትረሽን እየፈራው ነው። እንደዛ ሄኖክ እንደሚሉት ሌባ ፊት አይደል? አይ እማዬ አንቺ ደግሞ ችግር አለብሽ። ሰው በአንድ እይታ ነው የምትገምችው። ቆይ እንዴት ሰው በአንድ እይታ ይታወቃል? የእናት ልብ አይዋሽም። ለልጅ የሚሆናትን እኔ ነኝ የማውቀው። ይሁና፣ ለዚህ ንግግርሽ ብቻ ቆንጆ ቡና ይገባሻል። ላፍ ላይ አይደል? አቤት አሁን እንደዚህ ስትሆኚ ለእኔ ይመስላል እኮ። አንቺ ራስሽ ቡና አምሮሽ ነው። ቤተነሽና ቤቱን ፏ አድርገሽ አቅርቢ በቃ።
ያህል ትወደኛለህ? አንቺ ከምታስቢው በላይና ይሆናል ብለሽ ከምትገምጪው በላይ ነው የምወድሽ። መቼም በህይወት ይሆናል ብለሽ የማትገምጪው ነገር ምንድን ነው? እኔ እንጃ። ምን አለ አይሆን ቢል ገምት የምችለው ነገር። እኔም እንደዛ ነው የምወድሽ። የኔን ፍቅር መቼም አትገምጪውም፣ መቼም ደግሞ አትለኪውም። እንዴ እንደሱ አትይኝ። ደግሞ ብሳሳት ቆንጆ እያጠፊ ልታቀምሽ። ግን ወይንሽን አሁን ሻት አድርጊ። አንተ ልታስክረኝ ነው እንዴ? እኔ ደህና ነኝ። ደግሞ አልተሸነፍኩም። የተሸነፈው ራሱ ነው። እኔ በጣም ደህና ነኝ። ግን ለምን አደረግኩ? እንዴ ተረጋጊ እንጂ። ኧረ በእግዚአብሔር ትንሽ ተረጋጊ። ድምፅሽ እኮ ታች ድረስ ነው የሚሰማው። እና ለምን በስሜት ይጫወታል? ይገባኛል እኮ ኪዩ፣ ግን ደግሞ እባክሽ ሰዎች ድምፅሽን ሰምተው እንዳይመጡ። ከሰሙት ደግሞ መምጣታቸው አይቀርም። ይስማ፣ ምን እንዳይፈጠር። እኔ እኮ ከልቤ ደምቻለሁ እያልኩሽ ያለሁት። ይገባኛል እኮ ኪዬ፣ ደግሞ እኮ አንቺ ምንም አላደረግሽም። ለምንድን ነው ራስሽን በዚህ ልክ የምታስጨንቂው? እሱ እኮ ነው ይህን ሁሉ ጥፋት ያጠፋው አይደል እንዴ? እሱ እኮ ነው ያስቀየመሽ። ቆይ እስኪ ሀና፣ እኔ ለፍቅር አልሆንም እማስጠላ ሰው ነኝ? ቆይ ለምን ራሴን አሳልፌ ሰጥቼው? በቃ እሺ አትቆጪ። ደግሞ እኮ እሱ ነው አንቺን የመሰለች ሴት ያጣው። እኔ እኮ ለሱ ብቻ ነው ምን ያህል ስስ እንደሆንኩኝ ያሳየሁት። ስሜቴን ያሳየሁት እኮ ለሱ ነው። እሱ ግን ተጫወተብኝ። ኪዬ እባክሽ ተረጋጊ፣ ትንሽ ተረጋጊ። እሺ እባክሽን፣ ቢያንስ አንቺ ራስሽን አትቅጪ። አንቺ ለምን ታለቅሻለሽ? እኔ እኮ ነኝ ደስታ እንዳለ የተረገምኩት። አንቺ እኮ ምንም አልሆንሽም። ለምን ታለቅሻለሽ? ግን እኮ እኔም ነኝ እንደዚህ እንድትሆኝ የገፋፋሁሽ። በጣም ይቅርታ እሺ ኪዬ።
ይሄ ሁሉ የኔ ላብና የድካም ውጤት ነው። በኔ ላብና ድካም ውጤት እሱ ቤቱን ገነባ። እናም ይህን የመሰለ ቢሮ ለልጁ ሰጠው። ግን ይሁን ሁሉም የኔ ነው። ቆይ ግን ቢሮውን ሳይቆልፍ የት ሄዶ ነው? ንብረቴን እንዳያዘርፈኝ ብቻ። እስቲ ወጣ ብዬ የመስሪያ ቤትን ጎብኘት ላድርገው። መቼም በጣም የሚያምር ይመስለኛል። አንዳንዴ ጣፍንታ ምን ታደርጊያለሽ? በቃ እድልሽ ማልቀስ ብቻ ይሆናል። ተይ ኪያ፣ እንደሱ አትበይ። የሰው ልጅ እኮ በየትኛው እድሜው እንደሚፈተን አይታወቅም። ምናልባት አንቺ ደግሞ ኪራ አለሽ፣ ከጎንሽ የሚሆን ሰው አለ። ቆይ እኔ ምስቄ ዋቀውን ነው ላስታውስሽ። በልጅነት አምሮዬ እኮ ወፍ ዘራሽ እየተባልኩ ነው ያደግኩት። አሁን ደግሞ እስኪ እኔ ባልገፋፋሽ ኑሮ ደግሞ እንደዚህ ባልሆንሽ ነበር። በጣም ይቅርታሽ። አላቅም ማነው። በቃ እኔ በአዳም ዘር ሁሌ እንዳዘንኩኝ ነው። አባቴ ያኔ ጥሎኝ ጠፋ። አሁን ደግሞ ባፈቀርኩት ባመንኩት ወንድ ምን እንደሆነ ለእኔ ቢያደርገውና ይህንን ህመም እኔ ብታመምልሽ ደስ ይለኝ ነበር። እንደዛም አይሆንም። ቢሆን እንኳን ህመሙን እኔ ብታመም ይሻለኛል። ደግሞ መከዳትና መሰበር በእኔ አይደለም የተጀመረው። እዚህ ምድር ላይ መድኃኒት የማይገኝለትን በሽታ የሚሰጥሽ ክህደት ነው። ልብን ያቃጥላል። ደግመሽ እንዳትነሽ ይሰባበርሻል። ይቅርታ፣ አንተ ማን ማለቴ? እዚህ ድረስ ስትመጣ እንዴት ዝም አሉክ? በላይ ይባላለሁ። የክሩቤል ሰራተኞች ናቸው አይደል? ኪያ እባላለሁ። እኔ ደግሞ ሀና እባላለሁ። እኔ ደግሞ በላይ ይባላለሁ። የድሮ ምን አልክም? አልሰማንም። ይቅር ማንነቴ። አንዳንዴ እኮ ከመነሻም ከምንጩም እንወቅ ማለት ጥሩ አይደለም። አሁን ባለው ማንነቴ ግን በላይ ይባላለሁ። እሺ፣ እሱን ሰማን። ግን ደግሞ እንዴት ወደዚህ መጣ? ምናልባት የአንድ ቢሮ ኃላፊ ስለሆነ ይሆናል ያስገቡት። በቃ እኛ እንሂድ። የኔ ልጅ፣ አንዳንድ ጊዜ ሰው አንቺን ሊሰባብርሽ ይፈልጋል። አንቺ ግን ጠንካራ ሁኚ። አባትነት ትልቅ ኃላፊነት ነው። አንዳንድ ሰው ግን ይሄንን ሲንቀው ያለ። አልገባኝም። አንተ እንዴት እንደዚህ ልትል ቻልክ? አባትነት ልክ እንደ ንግስና ነው። ንግስና የሚሰጠው ደግሞ ለተመረጠ ሰው ነው። ስለዚህ አባትሽ ይሄንን ኃላፊነት ስላልተወጣ አትዘኝበት። አልገባኝም ኪዩ፣ ከዚህ በፊት ተዋወቃላችሁ እንዴ? ልጆች ብዙ ግራ አትጋቡ። ቅድም ስታወሩ ስለሰማችሁ ነው። ይቅርታና አለፍቃዳችሁ ስለሰማችሁ። እንደዛ እንኳን አይመስለኝም። ይሄንን ነገርማ በቀላሉ ልታውቃችሁ። አይ ልጄ፣ ካንቺ ብዙ ህይወት ኖሬያለሁ። ለዚህ ነው ነገሮችን በደንብ ስለምረዳ ነው። እንደዛ ከሆነ እሺ፣ ለማንኛውም እናመሰግናለን። ኪያ እንሂድ አይደል? አዎ እንሂድ። ሰውን መውደድ መታደል ነው። ሰውን ማመን ግን መበደል ነው። ስለዚህ ጠንቀቅ በሉ እሺ።
ስለ ምክሮት በጣም እናመሰግናለን። ምንም አይደል። ከዚህ በኋላ በደንብ እንገናኛለን፣ እንወያያለን፣ እንጫወታለን። እንደ አባትም መሆናቸዋለሁ። አይተሾመ አንተ እኔም ብቻ ሳይሆን የወደደንም ልብን የከዳው ነፍስህ መቼም አታርፍ፣ መቼም። ቅዱሴ ግን እቺ የያዝናት ዕቃ ላይ ትንሽ ሙዝ ነገር ጨመር ብናደርግባት ምን ይመስላል? አንተ ሙዝ ምናምን ነው የሚታይ፣ በቃ የሚበላ ነገር ብቻ። የታመመ ሰው የምንጠይቅ መሰለህ እንዴ? እና ቆይ ቅዱሴ ይሄንን ሳን ይዘን ሄደን ምን ሊበሉበት ነው? ቆይ የሚበሉበትን እነሱ ይጨነቁ። አሁን እኔ እዚህ አታስቆመኝ እሺ? እኔ ግን በኋላ ይኸውልህ እዚህ ሳህን ላይ ምን እናቅርብ ብለው ሲጨነቁ ብናይ እኛ ሼም እንዳይዘን ብዬ እኮ ነው። ናቲ አንተ እኮ አታስብ። እኔ እንደዚህ አይነት ሀሳቦችን ከየት እንደምታመጣቸው ይሄን ጭንቅላት ከየት እንዳመጣው እኮ ነው ግራ የሚገባኝ። አይ ቅዱሴ እኔ እኮ በጣም እኮ ንጥቅ የሆንኩ ሰው እኮ ነኝ። ይሄንን እኮ ንጥቅና ይሄን እኮ መንግስት ራሱ ቢያቅልኝ ትልቅ ቅዱሴ እንዴ ምን ሆነ ነው? ይሄን ችሎታህን አይደል ደብቀው። እሺ መንግስት ምን ያምራል እንደደፋር። አሁን አንሂድ። ቆይ እኔ የምለው ቅዱሴ በእኔ ይሄን ያክል ታፍርብኛለህ እንዴ? ማለት እኔ ይሄን ያክል አንገትን ማስደፋ ሰው ነኝ? ምን ማለት ነው ደግሞ እሱ? አንተ አብዳል እንዴ? ምንም አላበርኩም። መንግስት ቢያቅልኝ ምናምን ስለ ደብቀው ምናምን እንደዚህ ለምንድን ነው የምትለኝ? ቆይ ሲጀመር እኮ ነው አንተን አስከትዬ መምጣት አልነበረብኝም። አሁን በክብርና እንጂ ሰው እየጠበቀን ነው። ግድ የለም እኔ እዚህ እጠብቅሃለሁ። አንተ መሄድ ትችላለህ እኮ ናቲ። ቆይ ፍላጎት ምንድነው? ምንም እየገባኸኝ አይደለም። ቆይ ቅዱሴ ይሄን ያክል ሙዝ ይዘን እንሂድ ማለት ይሄን ያክል ያስቆጣል? ቆይ አንተ ግን ታውቀዋል፣ በማይሆን ነገር ነው እየተከራከርከኝ ያለው። እኔ ደግሞ ይሄ የህፃን ባህሪ በጣም ነው የሰለቸኝ። ግድ የለም እኔን ማንም አይረዳኝም ከኔና ውጪ። ማናችሁም ልትረዱኝ አትችሉ። አረ ኒና ነች የምትረዳ። ስለዚህ ከሷ ጋር ሄዳ እኔ ምን አደርጋለሁ? አንተ ቆይ ምንድነው አላማ? ለምን አትሆኝም? እኔ ቅዱሴ እኔ እኮ አንተ እንድትሄድ ፈልጌ እኮ አይደለም። በቃ ኒና ናፍቃኝ ነው። እኔ ቆይ ያልገባኝ ነገር ቆይ ታዲያ እኔ ኒና ነኝ እንዴ እኔ የምጨቀጭቀኝ? ቅዱሴ ፊልም ላይ እኮ ማለት ነው ፍቅር ያነጫነጫል ሲባል ሰምቼ እኮ ነው። ይስቃል እንዴ ደግሞ እኔን እዚህ እያቃጠለ? ዝም በል። ቆይ እኔ አንተ የላብራቶሪ አይጥ ነኝ እኔ ላይ የምትሞክርብኝ? ቅዱሴ ሙት ከዚህ በኋላ አንተን አላስከፋም። እሺ እኔም ደግሞ ከዚህ በኋላ አላኮርፍም። በቃ ለኔ ስትል ከፈለክ ለምን እርሾ እንደገባበት ዳቦ እዚህ ተኮፍሳ አትልም? ከፈለክ አንተ ወደዛ አንተ ቅዱሴ ተበቃ። ከዚህ በኋላ ደግሞ ኩፎሬት ነው የምለው። ኮፍ ያልኩኝ ሰው የኔ ፕሊስት ደውለሽ ስጠሪኝ ወልሽ የፈጠነ ከቻልኩ እንኳን መጣህልኝ። እኔም እኮ ገና ነው ስራዬን የጨራረስኩት። ምንድነው ደግሞ ቤቱ ምግብ ሽታ ያወደው? ምንም እና ቁጭ በል። ምንም ዝም ብዬ ነው፣ ግን ያው እንዲሁ አንዳንዴ ተሰብስበን እራት መብላት አለብን ብዬ ነው። አይ አሪፍ ሀሳብ ነው። ለነገሩ ጋሼ ከመጡ በኋላ እኮ እንደዛ በልተን አናውቅም። አዎ ደግሞ አባ ነገ ይሄዳል። እንዴ አልገባኝም። ቆይ ለምንድን ነው የሚሄዱት? ማለት ትንሽ እንደሚቆዩ ተነጋግረን ነበር። አዎ ግን እዚህ መሆን በጣም እያጨናነቀው ነው። ለዛ ነው የሚሄድ ያለበት። በቃ እሺ አትጨናነቂ። ወይ ካልሆነ እኔ ያናግራቸዋለሁ። ምንም እንዳትለው በቃ ኪራ። ሼን ይዞት እሺ ቢልክ ራሱ በጣም ይጨናነቅብኛል። እና በቃ ወስነዋል? ይሄ ነገር እንኳን ያለው? አዎ በቃ ቱ ደግሞ እዛም ደውዬ አደራ ብያቸዋለሁ። ዴቭም ስላለ አይከብድም። እሺ በቃ እንደዛ ካላችሁ ግን እናቴ አልከፋሽም አይደል? ከመሄዱ ቅር ብሳኝም አልከፋኝም። ያው እየሄድኩኝ አያለሁ። ወይ ካልሆነ አብረሻችሁ ሂጂና ከዛ ነው ያ እህትን። አዎ እናቴ እንደዚህ እንዲደብርሽም አልፈልግም። እንዴ
ቆይሽ አንተስ? እኔ ማምነን አለው እናቴ 1 ሳምንት አይደል? የኔ ውድ ባል ታውቃለህ፣ ለሚስቱ ደስታ እንደዚህ የሚጨነቅ ባል ማግኘት በጣም መታደል። እንዴ ምን ማለት ነው ደግሞ እሱ? ከአይንህ እንድርቅ እንደማትፈልግ አውቃለሁ፣ ግን ደግሞ ለእኔ ደስታ ስትልና ለአባቴ ስትል እንድሄድ ፈቀድክ። እና ለአንቺ ደስታ እኮ ነው የምኖረው። ያለ አንቺ ማን አለ? አባና ብሬ ልሂድ ብዬው ነበር፣ ግን እሱ አይሆንም አለኝ። ስለ ሀሳብህ ግን በጣም አመሰግናለሁ። እሺ አንቺ ምንድነው እንደ ባዳ የምታመሰግኝ? በጣም ሽሞትክ። እኔ ግን ፍቅር ከቃል ይልቅ በተግባር ሲገለጥ ነው ደስ የሚለኝ። ታውቂያለሽ አይደል? ኪራ እና አባኩ ሰለቁስ ብላይ ተባከ። እሱን ካሰብሽ መጀመሪያውን አለመነካካት ነበረ። አረ ይኸውልህ፣ ቆይ እሺ፣ በቃ ቤት ስናወርስከው እንዴ አንቺ ሸውደሽኝ ሄድሽ ማለት ነው? የኔ ውድ ባል የያዝከውን ቲሸርት ቶሎ ልበሰውና ሳሎን ነሽ። በጣም ጥሩ ያዋጣሽ። እሺ ወይኔ ቺፕ ዲዮንስ ሊሸውደሽ ማለት ነው? ወይኔ ልጆች በሉ ገብቼ ልተኛላችሁ። አዎ ልተኛ ይሻለኛል። እሺ ደህና ደሩ። እናንተም ተነሱና ተኙ። ጠዋት ስራ ትሄጃለሽ። እሺ ኤዲም ቤተክርስቲያን ስለምንሄድ ተነሽና ገብተሽ ተኝ። እሺ አላመሽ ደህና ደሩ። ኤዱ ወይዬ ጠራሽኝ? ትንሽ ሙዴ ጥሩ አይደለም። እንውጣና ንፋስ እንቀበል። በዛውም ማውራሽ ነገር አለ። እሺ ደስ ይለኛል። በዛውም ስልክሽን ያዡ። እሺ እሺ በዚህኛውም እጅ ያዝላት። ሚራዬ እኔ ያለሁሽ በኋላ ማፈነዳልሻል። ሌላ ጥሩ ቡና ነው። ይሄ ቡናሽ እኮ ነው የሚናፍቀኝ።
ምን ጋሼ እንደው ለሞራሏ ብለው ነው እንጂ አሁን ይሄ ቡና ነው ቡና አይደለም እኮ። ኧረ እባክህ እስከ 3ኛ ድረስ ጭልጥ አድርገህ ጠጥተህ ቡና ነው ትላለህ እንዴ? አንተ ሲጀመር እስከ 10ኛ ቢፈላልህ ራሱ ከመጠጣት ወደ ኋላ አትልም። ምን ጋሽዬ ምን ሁሉ ነገር እኮ ሰጥቷታል እኮ። ትንሽ ጸባይን የነሳት ይስተካከላል እሱ አይደል? ያይ እናንተ እዚህ ተደናነቁ። እኔ ግን ቀንድ ልታስበቅሉኝ ነው። ኒና ወይ ደግሞ ለምን እኔ እዚህ አልኖርም? አንቺ ለምን እዛ አትሄጂም እንዴ? ቅዱሴ ቆይ ይሄን ያህል አማረዋል ማለት ነው? አማረዋል ትላለህ እንዴ? ቅጥልን ያደርጉኝ እንጂ እኛም የተጋባን ሰሞን እንደዚህ ያደርገን ነበር። ሁሉም በተራው ይሞሻራል ሲባል አልሰማሽም? አበባ ደግሞ በጊዜው መፍካት አለበት። አይ ያን ያህልማ እኛን ለማስቀናት አትሞክሩ። ምንድነው ወይ አስፈላጊ ከሆነ እኮ ድጋሚ መጋባት እንችላለን አይደል? እንዴ የምን ድጋሚ መሞሸር ነው? ያልተጋቡት ያልተሞሸሩት እድሉ ይሰጣቸው እንጂ። ሰኒ ልጄ ምን ነው አለ ወትሮች ዛሬ ዝም ብለሻል? ደህና አይደለሽም እንዴ? አይ ጋሼ ትንሽ ስለደከመኝ ነው። እንዴ እስኪ አንቺ እኔ አላምንም። ድግሱን ሳንበላ ጭራሽ ቀለበት። አረ ሰው ግን ዘንድሮ ብልጥ ሆኗል። እስቲ እንዴ ሰንዬ ቆየ መቼ ነው? ለምንድን ነው ያላሳየሽን? አይ እንደዛ እኮ አይደለም። ያው ውዱ ባሌ በድንገት ነው ያደረገልኝ ለዛ ነው። እና ታዲያኛ ብንጨፍርስ? ስትፈራረሙ ላሽ አላችሁን፣ ለቀለበቱም ላሽ። አረ ደስ አይልም ግን የእውነት በጣም ይደብራል። ይበቃል ኒና፣ ወደ ቦታሽ ተመለሽ። ግድ የለም አታስቢ። ዝም ብለሽ ቸኮልሽ እንጂ እኮ ያንቺና የናቲ ላይ ትጨፍሪያለሽ፣ እኛም እንበላለን። የእኛን ሰርግማ ብታዩት ከሁላችሁም ይበልጣል። ዓለምን ጉድ የሚያስብል ሰርግ ነው። እሺ ምን ደግሰው ንግስቱና ንግስቲቱ ተብሎ እሺ። እንዴ በጣም ድል ያለ ሰርግ ነው እንጂ ወጪውን ከቻለሽ ኒና ማለቴ የዛ ጊዜ ያርሰን እንበላለን፣ እንጠጣለን። ተጠጣላችሁ ችግር የለም። ጆከር ግን ሰኒን ከኛ ከወሰድከው በኋላ ማራቅ አብዝተሃል። እንደውም ጋሼ ፊት ይከሰሱልን አይደል? ሲ አዎ በፊት እዚህ ትመጣና ትጫወት ነበር። አሁን ግን እሱ ወሰደብን። እንዴ እናንተስ ብትሆኑ መች ትመጡና ባሌንማ አከሱትም። አይ እንግዲህ ያው እኛ በእናንተ ክስ ባንገባም ግን እንደ አንድ ምስክር ሰኒ ከዚህ ቤት ጠፍታለች። እና እንዴት ነው ታዲያ ሁላችሁም እንድከሰስ እየፈረዳችሁብኝ ነው? ዝም በላቸው እሺ። እኔ እያለሁ መቼም አትከሰስም። ናትዬ እኛ ግን መቼ ጠፍተን ነው? አረ እነዚህ ሰዎች ቀሩ አልመጡም ብለው እንዲከሱ የምናረጋቸው። ይኑዬ እኔ አንቺን ሳገባሽማ ብን እንድትይባቸው ጠረፍ ላይ ነው ማኖርሽ። በቃ ሲሙ አይደለም ጠረፍ ላይ ለማርስ ላይ ብትወስዳት እንኳን ወደዚህ ከመለስ ወደ ኋላ አትልም። እንደዚህ እንዳላችሁኝማ አትቀሩ። ጣፍቼ ነው እሺ ጉድ ማረጋችሁ። እሱን እናያለን። እስኪ አንቺ ለመጥፋት ያብቃሽ እንጂ እኔ ነኝ ቁጥር አንድ ፈላጊሽ ነው። ወይ ኒናዬ የሌለችበትማ አይደምቅም። ኖር የለኝ ኒናዬ እኮ ዝማታያቸውም በእጅ ያዙት ወርቆኝባቸው እኮ ነው በለው። እንኳን እንደዚህ ብለሻት ድሮም አንችላት። በሉ ልጆቼ ነገ መንገደኛ ስለሆንኩኝ እንመራረቅና እኔም ወደ መኝታዬ ልሂድ። በሉ ልጆቼ እንዳከበራችሁኝ ለእኔ እንደቆማችሁ መድኃኔዓለም ከእናንተ ጋር ይቁም። እንደዚሁ በአንድነት እንዳላችሁ ከዓመት ዓመቱ አይለያችሁ፣ ከቁጥር አያጉላችሁ። ልጆቼ እንግዲህ ያገባችሁ የተባረከ ልጅ ይስጣችሁ፣ ያላገባችሁም ደግሞ መልካም ጋብቻ ይስጣችሁ። አሜን አሜን። ልጆቼ ይህንን አንድነታችሁን እግዚአብሔር ያጠንክርላችሁ፣ ጤናውን ይስጣችሁ። እኔን እንዳከበራችሁኝ እግዚአብሔር ያክብራችሁ፣ ብድሩን ባለ የሚመልስላችሁ ጤናውን ይስጣችሁ። ተባረኩልኝ፣ ብሩክ ሁኑልኝ። እኔ ባጎደልኩት ልጆቼ መድኃኔዓለም ይሙላበት። አሜን። በሉ ቁጭ በሉ፣ ቁጭ በሉ። ጋሼ እርሶ በድንገት ሊሄዳሉ እንጂ እኛ እንደዚህ አልነበረ የሚያስብ ነው። ቤት መጥተው ሻይ ቡና ይላሉ ብለን አስበን ነበር።
እንደው ዝም ብላችሁ ትጨነቃላችሁ እንጂ አሁንም እኮ እየጠየቃችሁኝ ነው ነው እኮ። ግን ደግሞ ቤት ቢመጡ በጣም ደስ ይለን ነበር። ሰርጋችሁን በላው ያልታሰበ ነው። ደግሞ በሚቀጥለው መጥቼ ጠይቃችኋለሁ። ቅዱሴማ በለጣችሁ እኮ። ባለፈው ብታዩ እዛ ነበረ። ቡና ብታዩ ማን እንዳፈላ ብነግራችሁ ጭራሽ የማይታሰብ ሰው ነበረ። እንዴ እስከ ዛሬ እንዴት ሳትናገሪ እባክሽ? ምን ተፈጥሮ ነው እንደዚህ አፍሽን ይዘሽ የተቀመጥሽው እስካሁን? በሉ በቃ ተጫወቱ፣ እኔም ገብቼ ልተኛ። ኧረ ምንድን ነው? ኧረ በእግዚአብሔር ምንም አያስፈልግም። ተው ልጅ እባክህ። ጋሼ አነሰ ብለው ነው አይደል? ኧረ አይደለም እኔ ልጅ። ያዟት ጋሼ። እግዚአብሔር ይስጥልኝ፣ ያላሰብከውን ሲሳይ ይስጥ፣ ጤናውን ያድን፣ ትዳራችሁ ይባረክ። ልጅ ተባረኩልኝ። በቃ ጋሼ ጠዋት መጥቼ እሸኝታለሁ። እሺ እሺ። አባ በቃ ነው ማድረስ ሰኒ በቃ ቅድም ልንገርሽ ያልኩሽን ማን ቡና እንዳፈላ ልንገርሽ። እስኪ ኒና ዝም በይ ወሬኛ። እስኪ ወሬውን ተይና ሲኒው ምናምን አነሳሽ። ሰኒን እኮ ነው ያልኩት ሲጀመር አንተን አይደለም። ሰኒዬ ልንገርሽ። አሁን አልፈልግም፣ አዝናለሁ። ይቅር እሺ። ጆካይ ላንተ ልንገርህ። አይ እኔም የመስማት ፍላጎት የለኝም። ያው ዋናው ቡና መጠጣቱ ነው፣ ማንም ያፍለው። እሺ እና ሆምዬ ላንተ ልንገርህ በቃ ብታይ። ወይ ይቅርብኝ። አረ አገረጣችሁኝ እኮ። አይዞ በቃ ጺሞ ለዛሬ አልተሳካለም። ሰሚ ያታህል አርፈ ቡናውን አፍላ፣ እሱ ነው የሚያምርብ። አቤት ደህና መሸህ ክሩቤል። ከመሸ መጣሁ አይደል?